የግብርናውን ዘርፍ ምርትና ምርታማነት ለማሳደግ መንግስት ከሚያደርገው ጥረት በተጨማሪ በግብርናው ዘርፍ የተሰማሩ አጋር አካላት ሚና የማይተካ ድርሻ አለው። በግብርና ልማት ስራዎች ላይ የሚያጋጥሙ ችግሮችን ለመቅረፍም በየጊዜው ምክክር የሚደረግበት መሆኑንም የባስኬቶ ዞን ላስካ ዙሪያ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ወራፋ ወቀ በዚህ ወቅት ገልጸዋል። የወረዳችን የግብርና ችግሮቻችን ላይ እንመክርና ለችግሮቹ መፍትሄ ሐሳብ እንሰጣለን። ትልቁ መፍትሄ ሐሳቡን ከሰጠን በኋላ ለባለ ድርሻው እንሰጣለን ማለት ነው። የዙሪያ ወረዳው ዋና አስተዳዳሪ አቶ ተመስገን አዘነ በበኩላቸው የቴክኖሎጂ ተግዳሮቶችን ከመቅረፍ አንጻር የሚስተዋለውን የቁርጠኝነት ችግር በመቅረፍ ከዘርፉ ተቋማት የሚጠበቅ ኃላፊነት መሆኑን ተናግረዋል። በትንሽ መሬት ላይ ሙሉ ፓኬጅን ተጠቅመን ትርፍ ምርት አምርተን ከራስ ፍጆታ ወይም ከምግብ ፍጆታ ባለፈ መልኩ ለገበያ ከማቅረብ አንጻር ቴክኖሎጂን ተጠቅመን የተሻሻሉ አሰራሮችን ተከትለን ካላለማን ውጤታማ ሊንሆን አንችልም ማለት ነው። በመድረኩ በክብር እንግድነት የተገኙት የባስኬቶ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አለም ብርሃን ካሳሁን በግብርናው ዘርፍ ያሉንን ጸጋዎችና የተማረውን የሰው ኃይል አቀናጅቶ ወደ ስራ በማስገባት ግብርናው ከገባበት መዛነፍ ፈጥኖ መውጣት ይገባዋል ብለዋል። ምግብን ወይም ለምግብ የሚሆኑ ምርቶችን ትራንስፖርት አድርገን ከሌላ አካባቢ ያመጣን የምንጠቀም ማህበረሰብ ወደ መሆን ደረጃ ደረስን መሆኑን ግልጽ ነው። ለዚህ አብይ ምስክሩ ጤፍን ወስዶ ማየት ይቻላል። ጤፍ ዛሬ ላይ ከጉማይዴ ነው የሚጫነው፣ ከወላይታ ነው የሚጫነው። በቆሎንም በተመሳሳይ መንገድ ለረዘመ ጊዜ ከሌላ አካባቢ ስንጭን ትራንስፖርት ስናደርግ ነው ይዋል። አካባቢያችን 13 ወር ጸጋ ያለው አካባቢ፣ ሙሉ ዝናብ ሙሉ ፀሐይ የሚፈራረቅበት አካባቢ፣ በግብርና ባለሙያም ቢሆን በአንድ ቀበሌ ላይ ሰፋ ያለ የግብርና ባለሙያዎች ቁጥር ያለበት፣ በቢሮ ደረጃም ቢሆን ሰፋፊ ልምድ ያላቸው የግብርና ምርምር ማዕከል መፍጠር የሚችሉ ተመራማሪዎች ጭምር ያሉበት አካባቢ ሆኖ የግብርናችን መዛነፍ ከችግር ያልወጣ መሆኑን በዝርዝር የምናይበት በግብርና ስራዎች ላይ አጠቃላይ የተመዘገቡ ውጤቶችና ያጋጠሙ ችግሮች ዙሪያ ሰነድ ቀርቦ በተሳታፊዎች ሐሳብ አስተያየት ተሰጥቶበታል። በጓሮ አትክልትና በሰብል ምርጥ ዘር ዙሪያ የሚስተዋሉ የጥራት ማነሶች፣ የመስኖ ግንባታዎች ወቅቱን ጠብቀው እድሳት ሊደረግላቸው እንደሚገባ ተነስቷል። 3-4 የሚሆኑ ካናሎች አሉ። ከዛም በላይ የሚሆኑ የተሰሩ ያለቁ አሉ። ግን አብዛኛው እዛ አካባቢ ላይ በካናሉ አርሶ አደሩ የማይጠቀምበትና በቃ አርሶ አደሩ የኔ ነው ብሎ የማይጠቀምበት ካናሉ ውስጥም ደለሎች ሌሎች ሲሞሉም ማይጠርግበት በአመት 3-4 ጊዜ ማምረት የሚችለው በዛ ነው። የአፈር ለምነትን አስጠብቆ ማቆየት፣ ለምነትን የሚያጠፉ ለአብነትም ባህር ዛፍን የመሳሰሉ ተክሎችን በሰብሎች መተካት ዛሬም ትኩረት የሚሻ መሆኑን የግብርና ጽሕፈት ቤት ኃላፊው በማብራሪያቸው ገልጸዋል። አርሶ አደር ሆኖ ባህር ዛፍ ይተክላል ምርጥ መሬት ላይ ይሄን ሆኖ የማያመርተውን አቮካዶ አንሳና ፕሮዳክቲቭ ወይም የተዳቀለውን ትክል አንድ ትክል ስል 100 አፍዝዞ ይጠብቃል። ያረጀውን አንስተ 50 ኢንሰት ቢተክል እኮ ዛሬ 50 ሺህ ብር ነው። ግብርና ላይ እንደማመጥ ቀበሌ አመራሮች አደራ የምንለው እንደማመጥና ወደ ትውልድ አሻግረን እንስራ ነው። በመስኩ የተከናወኑ ተግባራትን በማስፋት በፕሮጀክቶች መደገፍ እንደሚገባም አጽንኦት የተሰጠው ሲሆን ለዚህም የግብርና ባለሙያዎች የማይተካ ሚና ወሳኝ ነው ተብሏል። በምርጥ ዘር አቅርቦት ላይ፣ በቴክኖሎጂ አጠቃቀም ላይ፣ በምርት መጨመር ላይ፣ በማሳ ጥበቃ ላይ እና የአፈር ክለትን ከሚከላከሉ መንገዶች አኳያ ከአርሶ አደር ማሰልጠኛ ማዕከላት አንጻር በክፍተት የተገመገሙ ወደ ጥሩ መሻሻል የመጡ እንዳሉ ሆኖ ግን 2 እና 3 ቀበላት ብቻ ናቸው ተደጋጋሚ የሚጠሩት። ለምን ወደ ሌሎቹ ቀበላት አይሰፉም የሚለውን ነገር ግብርና እንደ ግብርና ወስዶ ያልታዩ ቀበላትን በደንብ እያየ በፕሮጀክቶች እንዲታቀፉ እያደረገ የሚሰራበት ሁኔታ። ለዚህ የቀበሌ አስተዳዳሪዎች ባለሙያዎቻችሁን እንዴት ነው የምትይዙት? የቀበሌ ግብርና ጽሕፈት ቤት ኃላፊዎች የእናንተን ባለሙያ እንዴት ነው የምትይዙት? ስለዚህ ይሄ ነገር በጣም መስተካከል አለበት። በቀን 10 አርሶ አደር ጓሮ ጎብኝቶ የእርሻ ሁኔታውን አይቶ ይነቀል ይጥፋ የምንላቸውን ለይቶ አጥፍቶ ሰርቶ ነው ከናንተ ሪኮግኒሽን ሲመጣ ደሞዝ መብላት ያለበት።